እሷ እዛው ቱርክ ነው ያለችው። ከእስር ቤት ወጣለች። ከእስር ቤት ወጣለች። ከእስር ቤት ወጣ። አቤት ሀቡ ስልኳ ግን ፖሊሶች ጋር ነው። በአዲስ ስልክ ነው አንቺ ስልኳ ፖሊሶች ጋር ነው። አዲስ መስመር አውጥታ አዲስ ስልክ ገዝታ ነው። ለምን ስልካቸውን አልመለሱላቸውም ፖሊሶች? ይሄ የያዙት ከቤት ውስጥ እርድ ምናምን እንደዚህ በቃ ከኢትዮጵያ የተላኩ ነገሮች እያንዳንዳቸው እነሱ የመሰሏቸው የሆነ ምንድነው የሚባለው ነው እንደዚህ አይነት ነገር ነው የመሰሏቸው መሰለኝ። አዎ እነሱን ይዘው እስከሚጣራ ብለው ምንድነው የሚባል የሚጽፉት ወረቀት አለ መሰለኝ ጽፈው ወደ ሀገራቸውም እንዳይገቡ ከኢንስታንቡል ውጭ እንዳይወጡ ተደርጎ ግን የሚኖሩበት ፍቃድ አይነት ብቻ አላውቅም። ምን እንደዚህ አይነት ነገር እኔ ኮንትራት ስለሆንኩኝ አላውቀውም ህጉን። ከሀገር እንዳይወጡ ነው እኮ። ግን በቡላ በርበሬ በሶ ምናምን ከሀገር ቤት የመጡ ዱቄቶችን የቀረ የለም ማለችኝ። የበሶ ዱቄት አብሽ እንደዚህ እንዳልኩሽ እምነቶች የቀረ ነገር የለም። እያንዳንዱ ሰብስበው ይዘው ነው የሄዱት። ስልካቸውንም አልሰጧቸውም። ወጥተው የሚሰሩበት ፍቃዱን ቢሰጧቸውም ግን መጣራት ያለበት ነገር አለ ብለው ለምንድን ነው የሚባለው ለምሳሌነት የያዟቸው ነገሮች አሉ። ከዱቄቶችም ከተላኩ ከያንዳንዳቸው ነገሮች እነሱን ይዘው እንዳስቀሩ ከሀገር ምናምን በጣም አደንዛዥ ስለሚበዛ ይጠራጠራሉ በጣም ሲመረመርና በተለይ ቡላን በጣም ይጠራጠሩታል። እንትን የሚስቡት ነገር ባፍንጫቸውን ስለሚመስል ሰው ተመርምሮ ምንም ነገር እንዳልሆነ ሲታወቅ ያን ወረቀቱን ይቀደድላቸዋል። በቃ ነፃ ይሆናሉ። ሀገር መሄድም ከሀገር መዞር። አይዞሽ። እሺ ሀቡ አመሰግናለሁ። በእውነት አንቺንም ቤተሰቦችሽንም በጣም ነው የማመሰግነው። እግዚአብሔርን የሶሻል ሚዲያ ላይ ወጥቼ አላቅም። እንዳየሽው የቲክቶክ አካውንቴንም ካየሽው ፎቶ እንኳን ፖስትቼ አላቅም። የራሴን ፎቶ እንኳን ምንም አይነት ቪዲዮም ሆነ ፎቶም ሆነ ምንም አይነት ነገር አልለቅም። መንፈሳዊ የሆኑ ነገሮች ብቻ ነው የምለቀውና ስለጨነቀ ግን የዛን ሰዓት በጣም ገብቼ እንትን ስል የአንቺ ቤተሰቦች ራሱ በጣም ተጨንቀው ነበር። አስገቢያት እያሉ ሲለምኑሽ የነበረው ቤተሰቦችሽንም በጣም ወዳቸዋለሁ፣ አከብራቸዋለሁ፣ አመሰግናለሁ። አንቺንም በጣም ነው የምወድሽ፣ የማከብርሽ፣ የማመሰግንሽ። ኑሪልኝ እህቴ፣ ልጆችሽን በእድሜ በጤና ያኖርልሽ። በጣም ነው የማመሰግነው። በእውነት ለመናገር ብዙም እንትኑ የለኝም የሚዲያ ሰው ስላልሆንኩኝ እየተንቀጠቀጥኩ ነው የማወራሽ ራሱ እግዚአብሔርን እና በጣም ነው የማመሰግነው። እንኳን አንቺ ተሳካልሽ፣ እንኳን ደስ አለሽ፣ እንኳን እኛ ጋር መጥተሽ እህትሽን አፋልገንሽ እንኳን አገኘሻት። ያንን ነው የምንፈልገው፣ ደስታሽን ነው የምንፈልገው። እንኳን ደስ አለሽ። በቃ ይመችሽ። እሺ እቴ አመሰግናለሁ። ኑሮልኝ በጣም ነው የማመሰግነው። እሺ ሀቡ አንድ ነገር ደግሞ ሳውዲ ላይ ሊገሏት ነው፣ አስገቧት። አንዷ ልጅ ሳውዲ ላይ ሊገሏት ነው፣ አብራኛለች እያለች ነው። ሃናን የምትባል ልጅ ሃና። የሰው ኮመንት አትድገሙ፣ የሰው ኮመንት አትድገሙ። እንትን ሜንሽን ነው የሚደረገው። የሰው ኮመንት ኮፒ ተደርጎ አይደገምም። የሰው ኮመንት ኮፒ አድርጋችሁ ስትደግሙ እናንተ ናችሁ የምትመስሉት። እናንተ ችግር ላይ እኔ ችግር ላይ ነኝ ያለን ሰው ሜንሽን ማድረግ ከሌና አስገቢው ማለት እንጂ የራሱን ኮመንት ኮፒ አድርጌ ፔስት ሳደርገው እኔ ችግር ላይ ነኝ ያልኩ ነው የሚመስለው። ገባችሁ? ያ ቴንክ ዩ ሱሱዬ፣ እንዴት ነሽ? ደህና ነሽ እናቴ? እንዴት ነሽ? አለን አለን። ተርጌን ሰዓት በጭ ተቀይሜሻለሁ። አኩርፌሻለሁ። ኧረ ዜድ ሰው ልኬው ላዋው ይያምሽ ወይኔ በእናትሽን እየማስመሰሉ ላይ አልወድም። ቁጥር ያለሽ ራስሽ በዋትስአፕ መጥራት ትችያለሽ። ጠርቼሽ አልመጣም። በሰው ልከሽብኝ እኔ ንቀሽኝ በሰው ለማሚ ስልኬን እንኳን እኮ ሽራኔ ስልኬን እንኳን አላየሁትም እኮማ። የራስሽ ጉዳይ። ወላሂ ስልኬ ከኔ ጋር አልነበረም፣ ግን ዜድን አስሬ ሀቡ ጋር ይጅልኝ እያልኳት ነበር። ጠይቂያት ወላሂ እዛ ጋር እንኳን ሆኜ እያሰብኩሽ ዛሬ እንዴት ትዝ ብዬሽ መጣሽ? እንደማይተዋወቅ ሰው በሰው መልእክት ልከሽን ጠርተሽኝ እና ትጠብቂያለሽ። አቡዬ እኔ እኮ ስልኬን ላይቭ ምናምን አልገባሁም ጭራሽ። ስልክ እንኳን አይደል ቦርሳ እንኳን ማሬ ከቀናት በፊት በዚህ ኮንሰርት ነው ነይ ማለት ትችላለሽ ማሬ። አቡ እኔ እኮ አይደለም የሚያዘጋጀሁት እነ ጓደኞቼ እኮ ቅዳሜ ዕለት ነው ልብስ ይዘው መጥተው ፀጉር ስትሰሪ ብለው ሰርፕራይዝ ያደርጉኝ። ወላሂ ደግሞ ዋትስአፕ ላይ ቮይስ ልኬልሻለሁ፣ ደውዬልሻለሁ፣ አላየሽውም። ይሄ ግቢ ዋትስአፕሽ ቁርአን እዩ አሁን እዩ እንደው ይዋው ወላሂ አቡዩ አረ ቆይ ልጅ ተልስ እኔ እዛ ሙሽራውኛ አንቺ ነው ሳስብ የነበረው። ወላሂ ዜድን ጠይቀኝ ላይ ናት አንዴ ልስማት ዝም በይ። እሺ ሱሱ አንዴ ላውራ። ይቅርታ ሱስ ሀቡዬ፣ በመጀመሪያ ደረጃ ስላስገባሽኝ በጣም አመሰግናለሁ። ተባረክልኝ። ልጅቷ አለች እዚህ ውስጥ አለች። ለሰው ሞት አነሰው ሚል አካውንት ነው አለች እዚህ ጋር ወይም ደግሞ ከስር አዎ አለች። እና እኔም አሁን ነው እኮ አንቺ በለቀቅሽው ቪዲዮ ላይ እሱ ጋር ኮሜንት ሳነብ ነው ያገኘኋት። እና በውስጥ ሳወራት እንደዚህ ችግር ውስጥ ነኝ ስትለኝ ሀቡ ጋር ግቢ መፍትሄ አታጭም አልኳት። አንዴ እስቲ ጻፊ ቢያት እኔ ለራሴ ደንግጫለሁ። ሚዲያ ላይ ለሰው የሚባል አይቻለሁ።
እባክሽ ወደዚህ እንትን በይበያት። እሺ ነይ። ለሰው ቦታ አነሳ ሞዴሬተሮች ሳቧት። እውነት ነው። ለሰው በጣም ሞት አንሶታል። እውነት ነው። ነይ እናቴ። የሀቦ ፋሚሊ በጣም አመሰግናለሁ። ኮሜንቱን ፔስት አድርጎ በመተባበር እኔንም ድምጼ እንዲሰማ አድርገዋል። ሀቦዬ አንቺ እድሜና ጤና ይስጥሽ። የምር ቃል የለኝም። አላህ ይጠብቅሽ፣ ልጆችሽንም አላህ ይባርክልሽ። ስለዚህ ግቢ በያት እስቲ። እንዴት እንደሆነም እኮ እኔ ቲክቶክም አዲስ ነኝ። እሺ ትጽፋለች፣ እናስገባታለን። ችግር የለውም። ቆይ ስትገባ አንቺ ትወጫለሽ። ጠብቂ። ለሰባት ሳውዲ ሊገሉኝ ነው እያለች ነው። እንደዚህ ነው በቃ እያስጨነቁ እያስደነገጡ። እስቲ ምን ለምን ማን ሊገላት እንደፈለገ እንስማ። አስገቧት። ለሰው ሞት አነሳውን ማሪ የለችም። ቤቷ እንሂድ እንግዲህ ምን እናድርግ። የለችም። ስትመጣ እንትን ካለችም ቢሆን እንትን እላለሁ። ስልኳ በውስጥ ልላክልሽ አቦዬ ልጻፍልሽ። ስልኳ በውስጥ እኮ አላወራም ማሪ። እዚህ ጋር መጣች ጅዋን ታወራለች። ህዝብ ይሰማል፣ ህዝብ ይረዳታል እንጂ እኔ ብቻዬን በውስጥ ሰምቼ ምን ላረጋት ነው? አውቃለሁ። እሺ አሁን ነበረች እኮ ደግሞ ሀናን የጻፈችው እኔ ነኝ ብለሽ ጻፊ ብያት ነበር። ተከታታይ ብትሆኚ እኔ በውስጥ እንደማላወራ ታውቂ ነበረ። ተከታታይ አይደለሽማ። እሺ አዎ ቲክቶክ ብዙም እኮ እንትን አለለም። ለዛ ነው እናቴ በቃ ስትመጣ ትጻፍ። እኔ ነኝ ችግር ላይ ነኝ ብላ ትጻፍ። እናስገባታለን እንጂ ቤቷ ሄደን ልናመጣት አንችልም። መጣ። እሺ እናቴ እሺ እሺ እናቴ። ለሰው ሞት አንሳል የሚለው አካውንት እንትን አርጊ ሜንሽን አረግልሻለሁ። እሺ ለሰው ሞት እሷ ለሰው ሞት አነሰው የሚለው ነው። እሺ እሺ ያውዬ ሁላችሁም አመሰግናለሁ። እሺ ሱሱዬ እንኳን ደስ አለሽ። ውለዱ፣ ክበዱ፣ ዘመናችሁ ይባረክ። ምንድን ነው የሚባለው ሰው ሲያገባ? የዓለም ይሁን። እንኳን ደስ አለሽ። ዋትስአፕሽን ብታዩ ግን ደስ ይለኛል። መልዕክት አስቀምጬ የተሻለው እናቴ። ሰምቼዋለሁ ማሪ። ስለተቀየምኩሽ ነው ያልመለስኩልሽ። ወላሂ በይ አራብ ወላሂ ለአዚም እኔ የማውቀው ታሪክ የለም። እነ ነጁ ናቸው የሁሉ ነገር ያደረጉት። ነብያችን መለስኩልሽ። ቮይሱን ሰምቼው የራሷ ጉዳይ ብዬ ታውቁት እንጂ እዛ ከ3 ቀን በፊት ምናምን እንደላክሹ ነው የሰማሁት። እኔ ልጅ ቅዳሜ ዕለት ፀጉር ቤት መጣሁ። ፀጉርሽን ተሰሪ ፎቶ እንነሳለን፣ ይሄን ልብስ ለብሳችሁ ከባልሽ ቀን ያሉኝ። ወላሂ ይኸው ሁሉም ያውቃል። ሲጀመር ገና እዚህ ራሱ ስንት ህዝብ የተቀየመኛል ብትይ እኔ ለስንቱ እንደማስረዳ አላውቅም። አቡሞች እኔ እንደዚህ ፕሮግራም አላደርግም። አሁን እኔ ጊዜውም አይደለም። ኧረ እናቴ ቤሩት እንደመደገስ ነብሳችሁ የቤሩት ህዝብ ለመደገስ ምክንያት ነው የሚፈልገው። ፍቅር ናቸው አቡ ወላሂ። ፀሐይ ወጣ ብሎ ይደግሳል። በጣም ድግስ ይወዳሉ። አረ ወላሂ ፍቅር ናቸው። አለሜን እኮ ነው ያሳዩኝ አቡ ወላሂ። እኔ በልጅነት የምመኘው ነገር በጣም 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 ደስ ይላል። በእውነት በጣም በጣም ደስ ይላል። እና እንኳን ደስ አለሽ የኔ ማር። ረጅም እድሜ ከባለቤትሽ ጋር ፈጣሪ ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮችን ሁሉ ይስጣችሁ። ልጆች ውለዱ፣ ጤና በጤና በሰላም በደስታ ኑሩ። ዋናው እናንተ ደስተኛ ሁኑ። ሁሉም ነገር ያለ ዋናው እናንተ በሰላም በጣም ነው የምታምሩት። ማሻአላ ተባረከላ። ሁለታችሁም ማች ታደርጋላችሁ። በጣም ታምራላችሁ። እና በፍቅር ላይ ፍቅር ይጨምርላችሁ፣ በደስታ ላይ ደስታ ይጨምርላችሁ። በጣም ሱሱ እጅግ እጅግ በጣም መልካም ቅን የሆንሽ ልጅ ነሽ። እና መልካም ሰው ደግሞ እዚህ ምድር ላይ ይፈተናል። በተለያዩ ነገሮች ልትፈተኝ ትችላለሽ። በስራ በምን ገባሽ እና በቃ ግን አት ዘ ኤንድ በጣም ቆንጆ ባል ቆንጆ ልጅ አለሽ። ደስተኛ ልጅ ዳትስ ኦል ማተር። ሌላ ሁሉም ያልፋል። አንቺ ብቻ ትልኝ። እሺ የኔ ፍቅር እኔ እንድትቀየመኝ አልፈልግም። የኔ ፍቅር እኔ በጣም ነው ወድሽ ታውቂያለሽ። እናቴ ስለምወድሽ እኮ ነው እንደዚህ የሚያልኩሽ። አውቃለሁ። እኔ ካታር ነው የምኖረው። ቤሩት ብሆን ለምን ሰርግሽን አልጠራሽኝም እላለሁ። ካታር ሆኜ እንዴት ወደ ቲኬት እና ቪዛ ልተው? እኔ ወላሂ ዜድን ጠይቂያት። ዜድ ሀቡ ጋር ዜድ እየጠራኋት አስሬ ማለት ነው። ዜድ ሀቡን አገናኝ ሀቡ ጋር እያልኳት ወላሂ እዛ ቁጭ ብዬ ማለት ነው። ነብያችን አሁን እሺ ነግሬያታለሁ። ትመጣለች አሁን ትገባለች፣ ላይፍ ትገባለች እያለች በቃ እውነቱን ለመናገር ልገባ ነበር። ይህ ያጋጠመኝ ነገር ስልክላት ዋርኒንግ ላይ ነው። መጠጣ ሳይታ ይሁን አጭሳ ይሁን አላውቅም። ይሄን ሰጥቷት አላስገባም ብሎኝ ነው። ለራሷ ለዜድ ልኬላታለሁ። ይዛለት አስጠርታኝ በኮመንት ዜድ እየጠራችሽ ነው ብለውኝ፣ እሷም ሲጀመር አስቀድማ መታገስት ገብታ ማሳይች ነገር አለ። እሺ በኋላ እመጣለሁ። እስኪ ምን አንበሳ ልታወርጂልኝ ነው ምናምን እያልኳት ነበር። ይኸው እንደዚህ ነው የሆነው። ስልክላት
አይሽ ኦኬ ዋርኒንግ ላይ ነበረች። አይሽ ስልክላት ዋርኒንግ ላይ ነበረች። እሷ ላኩላት ስክሪንሻት አድርጌ ወዲያው ሰዓቱን ሁሉ ነገር እንድታየው እንትን ነበረች። መጠጥ አሳይታ ይሆን አጭሳ ይሆን አላውቅም፣ ብቻ ዋርኒንግ ሰጥቷት ነበር። ይሆናል አውዘጭ ብዙ ነገር ስለነበረ እንደዛ ይሆናል። ግን እኔ እያሰብኩሽ ነበር፣ አብረሽኝ ነበርሽ፣ ሞሆም ከኔ ጋር ነበርሽ። እኔ እንደሌለሽ አልቆጥረው ወላሂ እያሰብኩሽ ነበር የኔ እናት። ምንም ችግር የለውም። ዋናው አንቺ ደስተኛ ሁኚ የኔ ፍቅር። ለምንድን ነው ፕሮፋይልሽ የጠቆረው? እሱ ጥቁር ነው እኮ አትታይንም እኮ። ቪዲዮ ማብረታሽ እኮ ይሆናል። እኛ ግን እያየንሽ አይደለም። ቪዲዮ አላበራውም፣ ግን ስልኩ ይሄኛው ሌላ ስልክ ነው። ለምንድን ነው አላውቅም። ፕሮፋይልሽ አይታይም፣ ድፍን ጥቁር ነው እኛ ጋር ፕሮፋይል። ወይ በዛኛው ስልክ የተመልሼ ልግባ። ይሄኛው ስልክ ስለሆነ ነው። ፕሮፋይልሽ ጥቁር ነው አይታየንም። ቆይ ልግባ በዛኛው ስልክ። አጨሳ ነው። ኦኬ አጨሳ ነው ዋርኒንግ ይሰጣል። በቃ እንደዛ መጠጥ ካሳያችሁ ወይ ካጨሳችሁ እንደዚህ ነው የሚያደርገው ቲክቶክ። አቡዬ ስልጣኔ ያልሰራ ላስተካክልኝ። እንዴ ምን ሆኖ ምልክትሽ አለ ላይሽ ላይ? ቆይ እንደ አዲስ አንስቼ ልስጥሻ ወይ አንስቼ ልስጥሽ። እስቲ ሞክሪው አሁን ፍቅር። አንስቼ እንደ አዲስ ሰጠውሽ። ሜምበራችሁን አድሱ። ብዙ ኤክስፓየርድ ያደረገ ሰው ይታየኛል ኮመንት ላይ። አሁን ይታያል። አሁን ፕሮፋይልሽ መጣ። እሺ እንትኑ እየሰራ አይደለም። ቆይ ሰከንድ አካውንት እፀ ገበታ አሁን ፍላወር ስትልኪ አየሁሽና አስታወስኩሽ። እንትን አንዲት ጓደኛዬ አንቨርሳሪ የእሷንና የባሏን አንቨርሳሪ እንትን እንድትይላት ትፈልጋለች፣ እንድታበይላት ትፈልጋለች። ግን ቀኑ ጠፋብኝ። ቆይ ቮይሱን ደግሜ መስማት አለብኝ ቀኑን ለመንገር እና ቁጥርሽን ልኬላታለሁ። ቁጥሯንም እልክልሻለሁ፣ ቁጥርሽን እልክላታለሁ እና ቀኑንም ቮይሱ ላይ ሰምቼ ነው ወይ እሷ ትንገርሽ ቀኑን። ህዳር 8 ትበለኝ ምን ትበለኝ ጠፍቶብኛል። እና 50 የጎዳና ተዳዳሪዎችን እንድታበይላት ትፈልጋለች። መተሽን የቤት ገስት ላይ እንድታሳይላት እንድታበይ ትፈልጋለች። እሷ አትኖርም አትገኝም ገስቱ ላይ ጀስት እንዲበሉላት ብቻ ነው የምትፈልገው። እሺ ጀምሪ አቦዬ ተባረክልኝ። ዛሬም ከዚህ ቤት አንድ ልጅ አዛኝ ሰርቻለሁ። ሳይ እኛ ቤት ከገባሽበት ቀን ጀምሮ ርዝቅሽ ፏ ብሏል። ማሻአላ ተባረከላ። ለነገሩ ሱሱዬ እኮ መስክራልናለች። ቀላል እንሰራለን እንደ አቡዬ እኔ ስልኬ ፉል አልሐምዱሊላህ። ቪዲዮ ያየው ቀን ሆዴ ቁጭ ነው ያለው። ሱሱዬ ግን ምን አይነት መልካም ሰው ናት! ምን አይነት አመስጋኝ ናት! በዚህ ደረጃ በአንቺ ደረጃ አመስጋኝ ሰው አላየውም። ምስጋና ቢስ ብቻ ነው ቲክቶክ ላይ ያለው አብዛኛው ሰው። ታውቂያለሽ? ሀቅ ለምን ይዋሻል? እውነትን ለምን ይዋሻል? እኔ ደስ አይለኝም። እውነት የሆነውን ነገር እናገራለሁ። ማሚ አብዛኛው ሰው እኔ ማን ያቀኝ በደንብ በእኛ ፎሎ ሸቅሎ እውቅና አግኝቶ ከወጣ በኋላ የእኛ ጠላት ይሆናል። ታውቂያለሽ? እኛ ያሳውቀ ነው ብለን ባያመሰግን እንኳን ግን ሀሜትና ስድብ ነው። እኔ እዚህ ቤሩት ላይ ነው እንጂ የሚያውቁኝ ሚዲያ ላይ ብዙ ሰው አያውቀኝም ነበር። በአንቺ ጋር ከገባ በኋላ ነው በጣም የታወቅኩት። በጣም ብዙ ወዳጅ እንዴት እንደሚወዱኝ ብታይ፣ ልክ እንዳንቺ ነው የሚወዱኝ ብታይ፣ ያሀቡ ነው የሚወዱኝ ብታይ። በቃ እንዴት እንዳለ ሲጀመር የሚወዱኝ ተከታዮቼ እንዳለ ያንቺ ፕሮፋይል ናቸው። ሲጀመር ቤተሰብ ነን። እንዴት እኔ ስንት ሰው እንዳፈራ ወላሂ። ለምን ይዋሻል? ለምን ይዋሻል? እኔንም የሚወድ በጣም ይወዳሉ ከልባቸው። ሰፖርት ያደርጋሉ። በስነ ስርዓት ነው የሚወዱት። አዎ
ዘይ አርሶ ወረተኛ አይደሉም። በጣም እኔ በጣም ነው ፈጣሪን እጅግ በጣም አድርጌ አመሰግናለሁ። ቤዚትዬ ነውድ በታ ያው ልኬልሻለሁ ቁጥሯን ስሟ እንዲጠቀስ አትፈልግም። ዋትስአፕ ላይ ልኬልሻለሁ። እሺ ጸገበታ ቁጥሯን ያንቺንም ለሷ ልኬያለሁ። አውሩ ህዳር 8 ይመስለኛል ያለችው። በቃ በቀኑ 50 የጎዳና ተዳዳሪዎችን ስታበይ ነይና አሳየን። ጋይስ እኔም ደግሞ ለ50 እናቶች የባልትና ውጤት እሰጣለሁ። 50 የጎዳና ተዳዳሪዎችን ከጸገበታ አበላለሁ። የኔ ኢንስታግራም ሲሞላ ኢንስታግራም ያው የቀረው 1000 ሰው ነው። ሂዱና ፎሎ አድርጉ። 1000 ሰው ብቻ ነው የቀረው። ዛሬ መሙላት አለበት። ኢንስታግራም ስሜ አቡ 101 ሺህ ገባው። ማሻአላ 101 ሺህ ገባው። እንኳን ደስ አለሽ። ገና 1 ሚሊዮን ትገቢያለሽ። ገና ታያለሽ። የኔና ይገባሻል። አንቺ ቅን ነሽ፣ መልካም ነሽ። ሰው ላይ አትቀኝ። ምቀኝነት የለብሽ እንዴ? እሺ ሌትስ ጎ። ማን ላይ ነበር ነው የቆምነው? እንትና ቆይ ቆንጂትን ላወራት ነበር ጋይስ። አንዴ ትናንትና ሲስተሪ ስልኩን ገዝታ ቤት ድረስ አምጥታ ከሰጠቻት በኋላ አላወራችኝም ቆንጂትና ልጠይቃት ደህንነቷን። እሺ ከዛ ወደ ሙሉ ጎጃም ጉዳይ እንሄዳለን። ሰላም ቆንጂት፣ እንዴት ነሽ? ሰላም ነሽ? እኔ ደህና ነኝ። ምን አዲስ ነገር አለ? አላወራሽኝም ከትናንትና በኋላ። ትናንትና ሲስተር ቤት ሄደሽ ሲስተር ጋር ስልኩን ገዝታ እንደሰጠችሽ ፎቶም ቪዲዮም ልካልኛለች ስልኩ እንደደረሰሽ እኔ ገዛሁልሽ ስልክ እና ግን ከዛ በኋላ አላወራሽኝም። ስልኩ ላይ ዋትሳፕ ምናምን ጫኝና አውሪኝ። ቲክቶኩ ደግሞ ሲስተር ልታስተካከልሽ ሞክራ እምቢ እንዳላት ላይቭ የሚለው ጭራሽ አንቺ ስልክ ላይ እንደማይመጣ ነገረችኝ። ስለዚህ ይህንን አካውንትሽን ትተሽ አዲስ ቲክቶክ አካውንት ክፈቺ። ከአካውንትሽ ይሆናል ችግሩ። አዲስ ቲክቶክ አካውንት ክፈቺ እና መተሽ ፎሎ እናረግሻለን። 1000 ፎሎ እናረግሻለን። ቪዲዮ ማብራት እንድትችይ ማለት ነው። ሲጀመር ቪዲዮ ባታበሪም አንቺ ኦልሬዲ አብርተሽ ታይተሻል። በድምፅ እናቅሻለን። ሶ ምን አዲስ ነገር አለ? ልጅሽ እንዴት ነው? ትናንትና የላኩሽ ቦታ እንደሄድሽን ሲስተር ነግራኛለች። ምን አሉሽ? ሁሉንም ነገር አሳውቂኝ ፕሊዝ። ቴንክ ዩ። እሺ ራበኝ ጋይስ፣ ራበኝ። ምሳ እኮ አልበላውም። ሰዓት ነው አሁን። ከበላው ግን ማታ ይርበኛል። ደግሜ መብላት ስለማይፈቀድልኝ። እሺ ሙሉ ጎጃም የታሉ ልጆቹ? እዚህ ጋር 4 ቁጥር እየጻፈ ነበረ ሀሰን እና እሱን አስገቢልኝ። አንድ ሰው ብቻ ነው? ሌሎቹ 2 ሴቶች ነበሩ። ከዛም በላይ ብዙ ሰዎች አሉ። ግን በቃ እንደዚህ ከዚህም በፊት ሌላ ሚዲያ ላይ ተፖስቶላቸው ነበር ምናምን ምንም መፍትሄ ስላላገኙ እናንተ በቂ ናችሁ፣ የእናንተ መረጃ ሄዳችሁ አሳዩ ነው። መዳም ቤት የሚሰሩ ናቸው በብዛት ልጆቹ። የአንዷን እንደውም ቮይሷን እልክልሻለሁ። በጣም የሚያሳዝን ቮይስም አለ የሀሰንና የኔ ግን ከበቂ በላይ ማስረጃ ነው። ቪዲዮም ተሰርቶ የነበረው የሀሰን ነው በሰፊ ሚዲያ ላይ ተላለፈ። አይዲያለሽ ትክክለኛ ስሙን እንዳውቀው እሱን ትልኪልኛለሽ። ቪዲዮ ፎቶ ለጥፌ ቪዲዮ ሲሰራ ትክክለኛ ስሙን እንድጠራ። ከዛ እኔ ከኔ የሚጠበቀው እንደ አንድ ኢትዮጵያዊ ድምፅ ሆኜ ተናግሬ ኦልሬዲ ከዛ በኋላ በሱ ተበላን የሚሉ ሰዎች ሲመጡ እንኳን እያልኩ ጥንብርኩሳቸውን እያወጣ አባራቸዋለሁ ከቤቴ። ለምን ኦልሬዲ ኃላፊነቴን ተወጥቻለሁ። ነገ የሆነ ሰው ተበልቶ እያወቅሽ ሰውየው ሌባ መሆኑን እያወቅሽ ለምን አልተናገርሽም እንዳልባል እኔም እንዳልወራ ህሊናዬም እንዳይወቅሰኝ ባለማሳወቄ የሆነ ሰው ተበላ እንዳልል ኃላፊነቴን እወጣለሁ። ከዛ በኋላ እምቢ ብለው ሄደው ከተበሉ እኔ ምን አገባኝ? አዎ የኔ ማሳብ ያ ነው ሀቡኔ። ብሩን ፈልጌ እንዳልሆነ ታውቂያለሽ። በጣም ብዙ ሰዎች ስላለቀሱ ከዚህም በፊት ቪዲዮም ተፖስቶ ነበረ። ብዙ ሰዎች የሃይማኖት ሰዎች ሳይቀሩ አውግዘውታል፣ የገዛ ጓደኞች ሁላ ሳይቀሩና አሁን ደግሞ እንደ አዲስ ብር ልመልስ ነው በሚል ሰበብ እንደ አዲስ ነገሮችን አደባብሶ እንደ አዲስ ለመስረቅ ነው ድጋሚ የመጣው። ስለዚህ እኔ ደግሞ ከዚህ በፊት በጣም ብዙ ምስካሪዎች አሉ፣ ብዙም ሚዲያው ላይ ያለውም ሰው ያውቃል። አሁን እየመጀስት እያደረገ ያለው ይመዘግባል። የሚያስገባው እሱ የሚያውቃቸውን ሰዎች ነው። ይመዘግብና
ከዛ በኋላ ይሄ ነገር ይረሳል። ድጋሚ ቢዝነስ አይዲያ ብሎ እንደ አዲስ ለመስረቅ ይመጣል ማለት ነው። አይዲ ሰራለሁ ይላል፣ ሐዋላ ሰራለሁ ይላል። የማይሰራው ነገር የለም በሱ አወራር። ስለዚህ እኔ ማንም ሰው እንዲጭበረበር ስለማልፈልግ ነው። ማንም ሰው እኔ የተጎዳሁትን ያክል ሰው እንዲጎዳ አልፈልግም። ከኔ በላይ ደግሞ ሀሰን በጣም ከባድ ጊዜ አሳልፏል። እሱም እንዲነግርሽ የምትፈልጊ ከሆነ በቃ ሙኒት ናት የረዳችሁ በሰዓቱ ሙኒት ነበረች። ሀሰን ዛሬ እንደዚህ ቆሞ እንደሄደ ያደረገችው ሙኒት ናት። እሷም አለች፣ እሷም ልትነግርሽ ትችላለች። እና በህይወት ሀሰን ቆሞ ከሄደ የኔ ትንሽ ብር ነው ገባሽ? እሱ ብዙ ዋጋ ነው የከፈለው እና ማንም ሰው እንዲጎዳ አልፈልግም። ዛሬ እዳ ሊመልስ አይደለም የመጣው። ከ3 ከ4 ወር በፊት እኔ የማውቃቸውን ሰዎች 400 ብር አበድሩኝ 200 ብር አበድሩኝ ሲል የነበረ ነው። እሱንም ማስረጃ እልክልሻለሁ። እሺ እሺ እሱ ብቻ ነው አሁን የመጣው? ሀሰን ብቻ ነው ያለ? አሁን እኔና እሱ ነን። ሌሎቹ ያው በጣም ደክሟቸዋል። 2 ዓመት ምናምን ከመፖሰት ምን ከማለት የዘለለ ጥቅም ስላላገኙ ያሉኝም ምንድነው በቃ እናንተ ሄዳችሁ እነሱ እኛ ከሞትን ሰርዶ ይብቃል። በቃ የኛ ኦልሬዲ ከተበላ ሌላው ህዝብ ቢበላ ያገባንም። እንዲህ ናቸው አንዳንድ ሰዎች። እኔ ደግሞ ያን አልችልም። ገባሽ? እኔ ያን ማድረግ አልችልም። ሀሰንም መጥቶ እዚህ ጋር ሊናገር የፈለገው ብሩ እንደማይመለስልን እናውቃለን ግን እኛ ላይ የደረሰው ችግር ሌሎች ሴቶች ላይ የደረሰው ችግር ማንም ሰው ላይ እንዲደርስ ስለማንፈልግ ነው። ሰዎች በተለይ መዳም ቅመሞች በተለይ ወረቀት የሌላቸው መክሰስ ማይችሉትን ይሄ ወረቀታችሁን አስተካክላለሁ ብሎ ካነሳለሁ ታሚም ያለባቸውን አስነሳለሁ አሰራለሁ እያለ ነው። ገባሽ? በተለይ መክሰስ ማይችሉትን ልጆች ገባሽ? አላማው አድርጎ መዳም ቤት የሚሰሩትን ነው። ሌሎቹ እንኳን አይሰሙትም። ገብቶሻል? ስለዚህ እኔ እንደዛ ብዬ ዝም የምል ሰው ስላልሆንኩኝ ለዛ ነው ሰዋዊነት ደግሞ የሌሎቹ መበላት ቁጭ ብዬ ማየት ስለማልፈልግ ነው ዝም የመጣሁት እንጂ እንደሌሎቹ እኔም ዝም ማለት ይችል ነበር። ገባሽ? ግን ዝም አልልም። ምክንያቱም እኔ የደረሰብኝ ነገር ማንም ሰው ላይ እንዲደርስ አልፈልግም። ለዛ ነው ሀብ ኦኬ። እኔ ቪዲዮ ከመስራቴ በፊት አናገርኩት፣ በዋትስአፕ ላኩለት፣ አልመለሰም። ስለዚህ ካልመለሰ ሊያናገር ካልፈለገ ኦልሬዲ ማስረጃዎቹ እንዳለ የሚያሳዩት ላይ የዶክመንት ማስረጃ ስላለ ምንም ማድረግ አይቻልም። ቪዲዮ ሰራበታለሁ ምላሽ ማይሰጥ ከሆነ። እሺ ሀሰን እንትና ሙሉ ጎጃም በእሱ የተበላቸውን 12,000 ድርሃም እንዴት እንደሆነ በዝርዝር መቼ ልታነግራለች። አንተ ደግሞ መጣ ከረፈደ ነበር የመጣ አልነገርከንም። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? አዎ ይሰማል ወንድሜ። ያ ጀማ ይሰማችኋል? ሀቢባ ይሰማል? አዎ ይሰማል። ስለዚህ ያው ይሄ ነገር አንደኛ ያመጣው አንድ ነገር አላህ የሚያመጣው አንድ ነገር ለምሳሌ አላህ የሚወደው ሰው ይፈትነዋል የሚባል ነገር አለ። ገባሽ? አንደኛ መጀመሪያ የኔ ምሳሌ ነው والله አለም ግን ያኔ እኔና እሱ እየተዋወቅንበት ጀምርቱ አንደኛ ቲክቶክ ላይ ይለቃል ከነቁጥሩ ማለት ነው። ቲክቶክ ላይ ይሄን አክል ደሞዝ አለ ይሄን የመሰለ ስራ አለ ብላ የስራ አይነት አሪፍ አሪፍ ስራዎችን ይለቃል። ይሰማል? ላውራ ወንድሜ እየሰማን ካልተሰማ እኔ ራሴ የራይ ሰማም እልሃለሁ። ጸጥ ካለ ስለተሰማን ነው። አዎ ስለዚህ አንደኛ ነገር አሁን የምብር አገኘዋለሁ ያላገኘውም ኢንሻአላህ የውመል ቂያማ ወንድሜ ቪዲዮ ልታበራ ትችላለህ? አዎ ለምን የሰው ስም እያነሳን ስለሆነ ቪዲዮ ማብራት አለ። ቪዲዮ ያብራ አቡ ያብራና ያብራ ስም ሜንሽን እንዳያረግ ችግር ውስጥ እንዳይገባሽ። ያው እሺ
ኔትወርኩም ያለውበት ቦታ ይታያለው እንዴ? ቆይ አልበራም እኮ ቪዲዮ ይኸው እኔ ጋበዝኩት ቪዲዮ እንድታበራ ተር ነው የሚለው ንካው። መክፉዬ እንዴት ነሽ? ሜምበር ሁኑ ጋይስ ሁላችሁም። ከስሜ ጎን ያለውን ልብ ቅርጽ ንኩት። ከስሜ ልብ ጎን ያለውን ልብ ቅርጽ እየነካችሁ ሁላችሁ ምን ሆኖብክ ነው ሐሰን? አይሰማም። በቃ ቪዲዮ ማብራት ካላወቅ እንደዚህ አውራ። እኔ ቪዲዮ ጋበዝኩክ ቪዲዮ አብራ ብዬክ ነበር። ካልቻልክበት እንደዚህ አውራ። በቃ አልመጣልኝም፣ ወላሂ አልመጣልኝም። በቃ እሺ እንደዚሁ ቀጥል ወንድሜ። ብዙ እየጠበቁ ነው። ሴቭ የሚለውን ካልነካሁ አይሆንም። ነክቼዋለሁ ሴቭ የሚለውን ከስር። በቃ እሺ አልወጣማ። በቃ እሺ ቀጥል፣ ንግግርህን ቀጥል። ያው መጀመሪያ የስራ ማስታወቂያ እሱ ይለቅ ነበር። ከዛ ሲለቅ ዋትስአፕ ላይ አውራኝ ምናምን አለኝ። የዋትስአፕ ቁጥር ባዮ ላይ ገብተህ አውጣውና በዋትስአፕ አውራኝ አለኝ። ተነጋገርን። እሺ እኔ የምፈልገው ገና እኔ አዲስ ነኝ ያሰራሁት። መጀመሪያ ኮንትራት ነበርኩኝ፣ ብር በየወር እየከፈልኩኝ 200 ብር የመሳሪፍ እየሰጡኝ አረቦቹ 1000 ብር የወሰዱብኝ ነው። 12000 ብር ተስማምቼ ነው በአረቦች ማሰራው። መጀመሪያ ኮንትራት ገብቼ ነበር። እኔ ኮንትራት ስገባ አይ ኮንትራት የሚሰራው ብር ያን አክል አይደለም ተብሎ ይሄንን ሲነገረኝ ሰምቼ 1200 ገብቼ በየወሩ 200 ብር ለምግብ እየሰጡኝ ያለ በዚህ ያሰራውኝ ማለት ነው። ልክ 12 ወር ሰርቻለሁ እዛ ኮንትራት ቤት ሆኜ ማለት ነው። ምን ሆነክ ነው ያቆምከው? አሁን ይታያል። አሁን መጥተው ነበር እኮ ተወጣ። ማቋረጥ የለብህም እየሰማንህ ነው እኛ። እሺ እሺ አንልም። እሺ ይታያል። አትታይም፣ ይቅርብን ቪዲዮ በቃ እንደዚሁ ንግግር። ያው ስለዚህ እኔ በዚህ ተስማምቼ እኔ ያሰራውኝ አመት ምናምን ሰራውኝ። ከዛ ይሄንን ከጨረስኩ ገና 1 ወሬ ነው። እኔ የሚበላበት ምጠጣበት የለኝም። ምናልባት እርግጠኛ ካልሆንክ እንዳልወጣ እንደጀመርኩኝም እዛ እየኖርኩኝ ይሻለኛል፣ በራሴ አይዲ እዚህ እየኖርኩኝ ይሻለኛል። ገና 1 ወሬ ነው ዳይን ከጨረስኩ ምናምን ስለው ምን አረጋለሃል? ልትለወጥ አልፈለከም ወይ? ከ2500 ጀምሬ 3000 ያለ በየወሩ 500 ድራም ይጨመርልሃል አለኝ። አረ ባላ ወላሂ ወንድሜን አሁን ነው ያገኘሁት ምናምን ብዬ ከዛ መጣ። ከተነጋገርን በ3 ሳምንቱ ማለት ነው መጣ እኔ ጋር ሁሉም ነገር ተነጋግረን ማለት ነው። ከዛ መጣ ይኸው የውላችን ወረቀት ምናምን ብሎ እኔ ተናድጄ ሁሉም ማረጃ ላይ ግን አለ ሰው ላይ ልኳለሁ። ያኔ ወረቀቱ ስራ ላይ ነው ምናምን የሚለው ወረቀት ተፈራርመን 15 ወረቀት ፔፐር ባዶ ወረቀት ተሸክሞኝ ደሞዝ ከ2500 ጀመረ እስከ በየወሩ እየቀጠለ ይሄዳል እስከ 12000 ድራም ምናምን ያለኝ። እኔ እሺ ታዲያ እዚህ ማን የመጣው ለለውጥ ማንኛውም ስራ አልহামዱሊላህ አላህ አፍያ ሰጥቶኛል እሰራለሁ ብዬ በዚህ ተስማምቼ ገባሁ። ስገባ መጨረሻ ላይ ይሄንን ተነጋግረን መጣ። ማሻአላህ ነው ቁርአን ሞልቶታል መኪና ውስጥ ቁርአን ከፍቷል። ወንድሜን ወላሂ አላህን የሚፈራ ወንድሜን አንተና ያገኘሁት ነው ብለው እኔም አሁንም ማለት ነው። ከዛ አብሽር ገና የኔንም ታሪክ ቢነግርህ ብዙ ነው አለኝ። ብዙ ነው እኔንም ለዚህ ያበቃኝ ሰው ነው አለኝ። ማሻአላህ ነው ያለህ ነገር ምንም የሚሳነው ነገር የለም አልኩት። በጣም ደስ አለኝ እኔም። ከዛ ከሀገር የሆነ ጓደኞች ያሉ የነሱንም ብር በአካውንቱ 20 ልጆች ሊመጡ ነበር። እኔን አላህ የውስጤን አውቆ ምናልባት ያን ያክል ያመጣውን ነገር ለኸይር ነው። የውስጤን አላህ አውቆ ስልኩን አላነሳልኝም። ቻይና ገብቻለሁ ያለ አረ አብድረዛቅ ልጆች የተቸገሩ ነው አንድ ላይ እንዲመጡ ታረጋለህ ገና 12 ልጆች መጥቷል ምናምን ያልኩት ምንም አልመለሰልኝም።
አንዴ ይደውላለው እሺ ይለኛል ሌላ ብር ጨምርለት ማለት ነው። እንዲህ ያልን መጀመሪያ የሆነ እንትን መጥቶ ውላችን ተፈራርመን ካንሰል አትቀበሉም ወይ ተቀበል ከልመጣ ነው አለኝ። አረቡ ራሱ ምን ይለኛል ምን ሆነህ ነው እነሱ ያበላሹብኛል ብሎ እየነገረ ሰው አለ በሰራተኛዬ አለኝ። አረ ማንም አላለኝም ለኔ የሚያስተካክልኝ ሌላ የተሻለ ደሞዝ ወንድሜ አምጥቶልኝ ነው። ያ ካምፓኒ ደግሞ ግዴታ ካንሰሌሽን ካላስክ አትገባም ብሎኛል ብዬ ነገርኩ። ስነገር አስባለኝ የፈለከውን ስራ አመቻችተህ 6 ወርም ይሁን አመትም ይሁን በኔ ስር ብትሆንም ብርን ከፍለሃል የ2 አመትን ይቆየ እጠብቅሃለሁ። የዚህ ሀገር ችግሩን አላወቅኩም ብዙ ችግር ይመጣል አለኝ። አረቡ ራሱ ማለት አይ እኔ አልፈልግም ይሄው ወንድሜ ነው እየመጣ ነው ጠዋት ማታ የሚደውልልኝ እሱ ነው እላለሁ። ከዛ ሳምንት ቆይቼ እነሱ ጋር እሺ ካልክኛ ምንም ማድረግ አንችልም እንሰጣለን ብሎኝ ተቀብያለሁ። ና አልኩት ኦንላይን ሆነ ወረቀት ራከልኝ። ይሄንን ወረቀት ይየውና ምትስማማ ከሆነ በዚህ አክል ያው መጀመሪያ እንደተነጋገር ነው አለኝ። እሺ ችግር የለውም በቃ ያው ደሞዙ እንዳልከው ነው አይደል አልኩት። አው ችግር የለውም አልኩት። ከዛ መጣ ረዚን የሚባል ከበኒየስ 52 ኪሎ ሜትር ነው እኔ ያለሁበት ማለት ረዚን ጀዲድ የሚባል አዲስ አካባቢ ነው። ረዚን የሚባል አካባቢ መጣ። ሎኬሽን ላኩለት። መኪና ውስጥ ተነጋግረን ይሄን ቀን እመጣለሁ ሻንጣህን ምናምን አዘጋጅ እንሄዳለን አለኝ። እሺ አልኩት። ወረቀቱን ተቀብዬ ጠበቅኩት። ተቀበልከው ወይ? አዎ ተቀብያለሁ። ሱቢ ልክ 9 ሰዓት ለሊት 9 ሰዓት አላት መጣልኝ እዚህ ማለት ነው። አረቦች ቤት መጣ። ውጭ ላይ ሉሉ አካባቢ ሉሉ የሚባል ሱፐር ማርኬት አለ። ሉሉ ጋር ቆሞ ና ሉሉ ጋር ነኝ ሱፐር ማርኬት ላይ ቆሜ ያለው ነው ውረድ አለኝ። ሻንጣዬን ይዤ ወረድኩኝ። ገባው ሄድን። የት ነው የምንሄደው? ዱባይ ዴራ የሆነ ቤት ወሰደኝና 5 ቀን ትቆያለህ አለኝ። 5 ቀን አለፈ። 3 ሳምንት ትቆያለህ ሲስተሙ አልተስተካከለም። ቆየው ወር አለፈ። ቆየው ከዛ መጀመሪያ ፓስፖርቴን መጀመሪያ አስይዤ ይሄ ቤት የኔ ነው እኔ ነኝ የተከራየሁት። ደንቡ ፓስፖርት ማሳዝ ግዴታ ነው። ብዙ ልጆቹ የቤቱ ላይ አምጥቻቸው ሆቴል ላይ ተከራይተው የሚቀመጡት እኔ ነኝ ማከራየው። ሆቴል ላይ የሚቀመጡት ልጆች ብዙ ብራቸው ፓስፖርታቸው ተዘርፎ ስለሄዱ ይሄ ፓስፖርት መስጣት ግዴታ ነው አለኝ። እኔ ምንም ያሰብኩት ነገር የለም። እሺ ነው ሰጣው፣ ፈረምኩኝ፣ ገባው። እንዲህ ያለ 4 ወር አለፈ። የት ነህ አብድረዛቅ? ይሄ ነገር እንዴት ነው? እሺ የኔ ውስጥ ቃራማ አላለፈም ወይ? 4 ወር ሞላ። ምንም ችግር የለው። የኔን ሲስተም እኔ ነኝ ማቀው፣ እኔ ነኝ ማስተካከልልህ። ዝም ማለት አችልም። እሺ ነው እኔ ሁሉም ነገር ማለት ነው። እሺ ነው። ምናልባት እኔ ሲስተሙን ምንም ባላቅ ነው እንደመጣው ማንንም አላቅም። ካለ ውጭ እሱ ነው ብቻ ማቀው። በቃ በሱ እየተገናኘንበት ምክንያት ማለት ነው። ስለዚህ ያው ይሄ ልጅ አዝኖልኝ ነው ነገ ዛሬ ባይሳካ ነገ ይሳካል በሚለው ኖር 5ኛ ወር ቀጠለ። ስለው ጭራሽ ዘጋው። ዋትስአፑን ልካለው፣ ጽፋለው፣ ቮይስ አስቀምጣለው፣ አይመልስም። አብድረዛቅ አላህን ፍራ ስለው አንተ ራስህ አላህን ፍራ ብሎ ይመልስልኛል። አንተ ራስህ አላህን ፍራ። እኔ አላህን የሚፈራው በምንድን ነው? እኔ በወንድምነት አምኜ የራሴንም አሳልፌ የሰውንም ኢዳ ታስገባኛለህ አብድረዛቅ አልኩት። ስለዚህ ምንም ማድረግ አይቻልም። አንዴ ተበልተሃል። ምንም የምታመጣ ነገር የለም። ቲክቶክ ላይ ሄደ እንደ ውሻዎቹ የምታጨበጭበው ነገር ማስረህም መፈታህ እኔ ነኝ አለኝ። ምንም ነገር አታመጣም። አልሞትከም ወይ ይለኛል። እጽፍና ማለት ነው ጽሁፉ ሁሉ ነገር ነበረ በዚህ ስልክ። ተናድጄ ነው የሰበርኩት ይሄንን ስልክ ማለት ነው። አብድረዛቅ አላህን ፍራ። ወንድምህ ቢሆን ምን ታደርገው ነበር? እኔን እንደገና እንትን ብለህ እንደገና ጓደኞቼን ዳዊ ያረከኝ እኔ እሺ ምን ይዋጠኝ? ቤተሰቦች የተከሰነ ምን አገባው? በአንተ ሂዳ ቤተሰብ የሚወቀስበት ምን ቤት ናቸው አለኝ። ምን ቤት ናቸው ሲለኝ ዛሬ ያልተሳካለት ነገር ምናልባት ነገ ይሳካል በሚለው ሙና ይሄንን ነገር በጣም እኔ ካላህ በታች የሰው ልጅ ሰበብ ይሆናል የተባለው ነገር እኔ ለሙና ቃል አጥረኛል።
ምክንያቱም ይሄንን ነገር ምንድን አንተ ሰው አይደለህም እንዴ? ይቅርታ እንዴ ዝም ብላችሁ አትንበጫበጩ። በዚህ ምድር ላይ 1 ሚሊዮን አብድረዛቅ አለ። ፎቶ እስካልተለጠፈ ድረስ ስለ የትኛው አብድረዛቅ እንደሚወራ በምን አውቆ ነው ሄዶ የሚከሰው? ሄዶ አብድረዛቅ ሲል 1 ሚሊዮን አብድረዛቅ አለ። አንተ ስለመሆኑ አብድረዛቅ ምንድነው ማስረጃ አቀል እኮ ይባላል። የኢማራትን ህግ ዝም ብሎ የእንትን ጓዳ የሌባ ጓዳ መሰላችሁ እንዴ? ሌባም ሆኖ ሄዶ አብድረዛቅ ተብሎ ስሜ ተጠራ ብሎ ሊከስ ነው? there is 1 ሚሊዮን አብድረዛቅ in this world። ለሌባ ልብ የምትሰጡት እናንተ ናችሁ። ሲጀመር ሌባ ሹሩ እያላል አብድረዛቅ ቢመጣ ጥሩ ነበረ። ና ብዬ ስንቴ ሎኬሽን ልኬለታለሁ። የላኩለት ቦታ እዚህ ነው ያለሁት። ቢመጣ እኮ ጥሩ ነበረ እኮ። ሌባ ከፊት ለፊት መጋፈጥ ይፈራል። እኔም በዋትሳፕ አውርቼዋለሁ፣ ግን ሰምቶት ወይሱን አልመለሰም። ሰምቶታል። አንቺ ምንድነሽ? እሷ ምንድናት ነው? ና እኔ ጋር ብትለኛለች ብሎ እያወራ ነው። የተከታተልኩት ነው ያወራ ነው። ቪዲዮ ሰራለታለሁ። ለምን አባቱ ለኔ አላለኝም? ለኔ ወይሱን ሰምቶ ሰማያዊ ሆኖ 2 አረንጓዴ ሆኖ ለምን ቀረ? ፈሪ በሌለበት ነው የሚያወራው። ለኔ ዳይሬክት እንደዛ ብሎ ለምን አልመለሰልኝም? ወይሱን ሰምቶ ለምን እኔ አከሌ ነኝ ና አከሌ ይባላለሁ ምናምን ሆነሽ አሉኝ። እኔ ምን አገባኝ ይላል። ስለዚህ ለጠዋት ፎቶ ለጥፉ ቪዲዮ ስሰራ ታያላችሁ። አሁን እዚህ ጋር እስኪያለ ለጥፉ ለብቻ ይወኝ ለጥፋለሁ። አንድ ሁለተኛ ደግሞ ፎቶ ለጥፌ ነው ሌብነቱን ማጋለጠው እናንተ ሌሎችን ከሌብነት ለመጠበቅ። በተረፈ ፎቶውንም ለጥፌ ቪዲዮም ሰርቼ እስቲል በሱ የምትበሉ ሰዎች ቪዲዮን ከሰራውበት ቀን በኋላ በሱ ብር ተበልታችሁ ብትመጡ ሰዎች እዚህ ቤት ጥንብር ኩሳችሁን አውጥቼ ነው ማባራችሁ ከዚህ ቤት። እንኳን እሳይ እንኳን በላሽ ብዬ ነው ማባረሽ። ለምን እንዳትበይ እንደ አንድ ኢትዮጵያዊ ኃላፊነት ተሰምቶን ፎቶ ለጥፌ ቪዲዮ ከሰራው በኋላ ከተበላሽ የራስሽ ጉዳይ ገባሽ? እኔ ከኔ የሚጠበቀው ፎቶ ለጥፎ ቪዲዮ መስራት ነው። እንዳትታለሉ ማጋለጥ ነው። ኦሬዲ ፎቶ ለጥፌ ቪዲዮ ሰርች ግን ስቲል የሚበላ ካለ ይበላ። ምከረው እምቢ ካለ መከራ ይምከረው። ይሄ ልጅ ማንም ስላልነገረው ነው የተሸወደው አይደል? ማንም ስለሱ ቪዲዮ ስላልሰራ ነው የተሸወደው። እኔ ስለሱ ወጥቼ ቪዲዮ ሰራለሁ። ሌላውን ከሌብነት ከመዘረፍ አድናለሁ። ነገ ምነው አውቄ ዝም አልኩኝ? ምነው ባወኩ ሰዓት ህዝቡን ለምን አላሳወኩም? ለምን ቪዲዮ አልሰራውም ብዬ እንዳይጸጸተኝ ህሊናዬ እንዳይወቅሰኝ ነገ ጠዋት ቪዲዮ እሰራለሁ። ቀጥል ወንድሜ። ከዛ ለእኔ አንደኛ አሁን ሰበብ የሆነ አንደኛ እኔ ቲክቶክ የሚባል ነገር ምን የሚባል ነገር ሚዲያ ጭራሽ አላውቀውም አያውቀኝም። ከዛ በአጋጣሚውን ቪዲዮ እንዲህ ዝም ብዬ በራሴ ስልክ ቪዲዮ ሰርቼ እኔ ብዙ በደል ደርሶብኛል ባለማወቅ ይሁን ምናምን ማንንም ስለማላውቅ ይሁን ወላሂ አለም ብዬ ቪዲዮ ሰራውና ፌስቡክ ላይ ለቀኩት፣ ቲክቶክም ላይ ለቀኩት። ያኔ ነው ንግስትና ሙና ፎሎ አደረጉኝና 1000 ገባው። ይሄንን ከነገርኳት ሙናና ንግስት አሁን ሙና ኢድሪስ የምትባል ሶስቱ እኔ ከምንም ከማንም አንደኛ ንግስትን በጣም አመሰግናለሁ። ፈጣሪ እንደው ከጭንቅ ያውጣሽ። ሁላችሁም አላህ ይድረስላችሁ። ከጭንቅ የሚባል ነገር እንዳያገኛችሁ። ሙና ኢድሪስ የምትባል ይሄንን ለምንድን ነው ሙኒት መጣ በአካል ማለት ነው ያለውበት ሎኬሽን ላክ ምን አረጋለሁ እኔ ካሁን በኋላ እኮ አልጠቅመም። ምክንያቱም እኔ ብዙ ኢላማ የነበረኝ ሰው ነኝ። ለምን እመጣለሁ ሰው ጋር አልገናኝም ብዬ አላህ የምትፈራ ከሆነ እኔ እናትህ ነኝ ሎኬሽን ላክልኝ አለች። መጣች። በቃ ይሄ ነው አልልሽም። ለአላህ ብላ ያደረገችው ነገር አትንገር ብለኝ ነበር፣ ግን መናገር ግዴታ ስላለብኝ ነው። ያለውበት ጭንቅ የቤት ክራይ 4000 ድራም አውጥታ ከፍለልኛለች። ለኔ አላህ ይክፈላት። ምን እንደዋል እኔ ምንም አይደለው፣ እናቴ ናት ከፍለኛለች። አላህ በጀነትም በአዱንያም አላህ ይፈርጅ። እኔ ምንም አይደለም። ብቻ እኔ ቃሉንም መናገር ባይነሳ ጥሩ ነው። በጣም ይቅርታ አድርግልኛ ሀቡ፣ በጣም ያመኛል። በቃ የረሳሁት በቃ አንተ ዱንያ ላይ የመጣኸው እኮ እንዲህ የሚያደርግህ አላህ የሚወደው ሰው ነው ይፈትነዋል። ነገ ሌላ ቀን ነው ብላ ከምንም በላይ አስተማረችኝ። በቃ አሁን የሰውን ልጅ በቃላት ማውራቱ ቀላል ሊሆን ይችላል። እኔ አላቃት ለአላህ ብላ ነው አዝና የመጣችልኝ ለኔ ማለት ነው። ለአላህ ብላ ይሄ ልጅ ከጭንቅ አለ። ሁላችሁም ኮሜንት ላይ ለምን ሙኒትን አመስግኑልን። እኔ ከጭንቅ አለው። ያንተ ጭንቅ ምናልባት ነገ ልጆች ላይ ሊመጣ ይችላል፣ እኔ ላይ አሁንም ነገ ሊመጣ ይችላል።
አሰማኝ ወይ አለችኝ። እሺ አልኩና ሎኬሽን ላኩላት። መጣች። ይሄ ነው አልልሽም። የወጪ ብር ሰጠችኝ። 3000 ድራም ሰጠችኝ። 4000 ድራም የቤት ክራይ ከፈለችኝ። ግን ለሰው ልጅ እንዲህ ሲወራ መተቸት የሆነ ነገር ቀላል ሊሆን ይችላል። የደረሰበት ነው የሚያውቀው። አይዞኝ ባይ ራሱ ብር ከመስጠት በላይ ሊሆን ይችላል። ያንን ብር ለምሳሌ ማያውቁ ልጆች ወይም ማያውቁ ሰዎች የሆነ ነገር ሊመስላቸው ይችላል። አንቺ አብሽር ማለት እኮ አላህ በጀነት በአዱንያም ይበሽረሻል። ስለዚህ እሷ እንወድሻለን ስቲከርን ተጠቀሙ። ፒንኩን ሁላችሁም እንወድሻለን የሚለውን ፒንኩን ስቲከር ሜምበር የሆናችሁ በሙሉ ማድረግ ትችላላችሁ። ለምሳሌ 1600 ሜምበር አለ። 1600 ሰው እዚህ ጋር ያለው ቪውን አይደለም እላችሁ ሜምበር የሆነ ከስሜ ጎን ያለው ልብ ቅርጽ አያችሁ። 1600 ሰው ሜምበር ሆኗል። 1600 ሰው ስቲከሯን መጠቀም ይችላል። ፒንኳን ስቲከር እንወድሻለን የሚለው ይሄኛው ያለምንም ጽሁፍ እሱን ሙሉት። ያ ደስ ቴንክ ዩ። እና ሙኒት እዚህ ጋር የጠራንሽ አንደኛ በሐሰን ጉዳይ ልናመሰግንሽ እና ሁለተኛ ስለ ልጁ የምታውቂውን ነገር ሙኒት ሁሉንም ታውቃለች ስላሉኝ እንድትነግሪኝ ነው ፕሊዝ። ቴንክ ዩ። ሰላም እንዴት ዋላችሁ? እንግዲህ እኔ ስለ ሐሰን ዛሬ እንዲሆኑ ስላየሁት ራሱ በጣም ነው ደስ የሚለኝ። በቀደም ለትም ለንግስት ስነግራት ነበረ። ያን ሰዓት የነበረበትን ሁኔታ ላየው ሰው በጣም ነው የሚገርመው። ቀንና ሌሊትን መለየት አቅቶት ነበር። አንዳንዴ 24 ሰዓት ተኝቶ ራሱ ያስደነግጠኝ ነበረ፣ መልስ አይሰጥም። ግን ያን ሰዓት ደግሞ ይሄን ያህል ቴክኒክ በምን አይነት መንገድ ልጁን ማጥመድ እንደምንችል አላወቅንበትም። እኛ ትርጉም ስናሰራ ምን ስንል እሱ ላጥ ብሎ ወዴት እንደሆነ ሄደ። ከአንድም ሁለት አይዲ ያለው እንዴት እንደሆነ አላውቅም። አንዴ ራስ አልኬማ፣ አንዴ ዱባይ ምናምን። ልጅ ሰውየው ብቻ የሆነ በተፈጥሮ ራሱ ማጂክ የሆነ ሰው ነው። በቃ ለዚህ ተዘጋጅቶ የወጣ ሰው ስለሆነ መያዣ ቀዳዳው ጠፋን። ንግስት በጣም ተሯሩጣለች። ትርጉም ልጆች ሰብስበን ትርጉም ለማሰራት ሞክሬ ነበር ምናምን። የሚሰጥሽ መልስ ራሱ ሌላ ሰይጣን ውስጥ ነው የሚፈተው። በቃ ስራዬ ብሎ ዘረፋ ነበር የያዘው፣ በስህተት አይደለም። አንዳንድ ሰው ቪዛ ሲሰራ ወይም ካምፓኒ ሲኖረው የሆነ ችግሮች ይፈጠሩበታል። እሱ ግን ነው ፐርፐዝሊ በቃ ልዝረፍ ብሎ የተዘጋጀ ሰው ነበረ። ስለዚህ በምንም አይነት በቃ ስካመር ነው ማለት ነው። እውነት የሌለ ነገር እያስተዋወቀ ነው። ፕሮፌሽናል ሀቡ የሚናገረው ንግግር፣ ልጆቹን ኮንትሮል የሚያደርግበት ዘዴ ምናምኑ ትተሽ ነው እና ያደረገውን አደረገ። ምንድን ነው የሚሰራው ማስታወቂያ? ለምሳሌ አሁን እንትና ሐሰን ቲክቶክ ላይ ያገኘው ብሏል። ኢቃማ እናሰራለን። እሱ ባለ ካምፓኒ እንደሆነና እዛ ድርጅት ውስጥ አስገብቶ እንዴት አድርጎ እንደሚያሳድጋቸው ማለት የስራ እድል እንሰጣለን። ለምሳሌ ሰራ ኦኬ ማሚ chicken is ready አስካለ if the chicken is ready she can go, you can go all of you። እንትን ለምሳሌ አሁን እኔ ለንግስትን ኢቃማ አሰራልሻለሁ ብሎ ነው የወሰደባት የበላት። እሺ ኢቃማ እናሰራለን፣ ስራ እንቀጥራለን ነው ድርጅት ውስጥ እንቀጥራቸዋለን። አዎ ገንዘባችሁን እንዴት ማንቀሳቀስ ነው? ቻው ይቅርታ። እሺ ልጆች ይሰሙት ኢቃማ እናሰራለን እና ስራ እንቀጥራለንም አለው። ቀጥሮ እንደሚያሰሩ እንደ ሐሰን ማለት ነው። ሐሰንን ስራ እንቀጥራለን ነበር ያለው። አዎ እሱንም ጓደኞቹንም ሲጀመር በሆነ ነገር ኮንትሮል ስለሚያደርጋቸው ነው እንጂ እኔ ካለኝ እውቀት አንጻር ነው የሆነ ደሞዝም ኤክስፔክት ሳደርግ የሆነ ስራም ስጠብቅ ምን ተምሬያለሁ ምንድነው ፕሮፌሽኔ ብዬም ቼክ አደርጋለሁ። ግን ልጆቹን በምን ኮንትሮል እንደሚያደርጋቸው ማወቃችን የሌለ አሁን እኔ ምንም ያልተማርኩ ሰው ሆኜ ነገ 12000 ድራም ታገኛለሽ ደሞዝ አስቀጥርሻለሁ ቢለኝ አንድ ሰው መቼም አክሴፕት አላደርገውም። እንዴት የሚለው ነገር ይመጣል፣ ከዚህ ጀርባ የሆነ ነገር አለ የሚለው ነገር ይመጣል። ግን እሱ በቃ አላቅም እንዴት እንደሚያዋራቸው ምን እንደሚላቸው አላቅም። ባንዴ ነው ሙትት ብለው ያላቸውን ውልቅ አድርገው ይሰጡታል። አንድ ሰው አይደለም፣ በጣም ብዙ ሰው ነው፣ በጣም ብዙ ሰው። እኔ ትንሽ ልጨምርላት። እሺ የሐሰን ብር ስንት ነው? አንዱ ያንቺ ሰዎች እንደሆነ አውቃለሁ። የሐሰን ስንት ነው?
አጠቃላይ ኢትዮጵያ ነው የሱ አካውንት ያስገባለት በኢትዮጵያና በካሽ ነው። ሀሰን የሰማ ከሆነ አጠቃላይ ብር ስንት ነበር ያንተ? ይዝነክሽ ሀሰን አሎ ይሰማል? ሀሰን ያንተ ብር ስንት ነው? የኔ ብር 1,28,000 ብር ነው የኢትዮጵያ ያስገባውለት ማለት ነው። 1,28,000 ምን እንዲያደርግልክ ነው? እሱ ስራ እንዲያስገባክ ብቻ? ልጆችን ጓደኞች አይደለም ልጆችን ማቃቸው ጓደኞች ቤተሰቦች የነበሩ እነሱን አመጣለሁ ምናምን ብሎ ማለት ነው። ስንት ሰው ሊያመጣልክ በ1 ሚሊዮን? አሁን ለምሳሌ ለአንድ ሰው 12,000 ተስማ በ12,000 ነው። ብዙ ከፍ ያለ ደግሞ ስለምከፍል እኔ ማስከፍለውም ከፍ ያለ ብር ነው ምናምን ብሎ ይሄንን አይችሉም ሲለው በቃ እነኚህ ልጆች ይሄንን አክል ያስገቡ አለኝ። ይሄንን አክል ያስገቡ ሲለኝ እሺ ብየው ሌሎቹም መጡ የጓደኞቹ ማለት ነው። በቃ ይሄን አክል ሰው ጭማሪ መጥቶ አለ ስልኩን አንሳና በዛኛው አካውንት ላስገባው ወይ ስለው ስልክ አልመለሰልኝም። ጭማሪ ስልክ አልመለሰልኝም። ሌላ 6 ልጆች ማቃቸው መጥቶ ማለት ነው። ጥሩ ካምፓኒ አግኝቻለሁ እንዲ ምግብ አለው ከ2,000 ጀምሮ እስከ በየወሩ 500 ድራም እየጨመረ እስከ 12,000 ድራም ምናምን ይሄዳል ምናምን ብሎ ሁሉንም ነግሮኛል። ታውቀዋለህ ወይ? አላውቀውም። በጣም አላህ የሚፈራ ሰው ነው ብዬ ለሱም ቃል ገብቻለሁ ማለት ነው። የሱን አላፍትና ራሱ እኔ ሆኜ የምዋቀሰው በቃ አላህ በዚህ ማክል ሲያድነኝ ስልክ አላነሳለኝም አስገባም አላለኝም ማለት ነው። ሌላ ጭማሪ ብለም ቢያንስ እስከ 55 ሚሊዮን ባለው ሊገባለት ነበር። አዎ አስገባ ብሎ ቢጽፍልኝ ያ የመጡ ልጆች ሁሉ በቃ አሪፍ ካምፓኒ ተገኝቷል፣ ስቶር ነው፣ ሱፐርማርኬት ማከፋፈል ነው፣ ሸቀጣ ሸቀጥ በአጠቃላይ ይሄን ወስዳችሁ ማራገፍና መመላለስ ነው መደርደር ምናምን ብሎ ነግሮኛል። በቃ ይሄን ሴቭ አድርጌ እኔም ሌላ ሰው እንዲሰጠው ለምሳሌ ያንን ዋትስአፕ አስገባ በዚህ በራሱ አካውንት ነው ጭማሪ ማስገባልህ ምናምን ብዬ ስጽፍለት ወይንም ቮይስ አድርግለት አልመለሰልኝም። ሌላም ብር ጭማሪ ሊገባለት ነበር ነው። በቃ እኔ ምን ልሆን ምን እንካኝ ወላሂ አለም ምንም እንደሆንኩኝ አላስታውሰውም ያኔ። ስለዚህ አንተ የተበላከው 1 ነጥብ ስንት ነው? ይኸው አዘጋጅተናል ስልክ መለሰልህ ወይ ቆዩ ስላቸው ነው ይሄ የተፈጠረው መሀል ላይ ማለት ነው። ጠብቁ አልመለሰልኝም ጠብቁ ያልኳቸው በቃ መሀል ላይ ጭራሽ ቻይና ሄጃለሁ፣ ጃፓን ነኝ፣ ካናዳ ትራንስፊት አድርጌ ምናምን እየዞርኩ ነው፣ የሆነ ነገር እቃ ተበላሽቶብኛል ያንን ለማስተካከል ሄጄ ነው ምናምን ይያል። ቆይቶ ነው የሚደርሰው፣ ኔትወርክ የለውም። እሺ እናመሰግናለን ሀሰን። ንግስት እንትን 1.2 ነው ያለው የተበላው 1.2 ምናምን ያ ወደ 50,000 ድርሃም አይሰማም። እኔ ኔትወርክ ብዙም አይሰራም ይቆያል። ያንተ ስለሚመጣ ነው በቃ ሀሰን ኔትወርክ